ሰላም ጤና ይስጥልኝ አድማጭና ተከታታዮች ሐምሌ 16 ቀን 2018 ዓ.ም ታማኝ ዕለታዊና ፈጣን መረጃዎችን ይዤላችሁ መጥቻለሁ። አዳዲስ የሆናችሁ ቻናል ሰብስክራይብ ያደረጋችሁ በተለይም በሰሜኑ የሀገሪቱ ክፍል ያለውን ወቅታዊ መረጃ እንዲደርሳችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። በቅድሚያም አርዕስተ ዜናዎቹን ላስደምጣችሁ። በመቀሌ የሚንቀሳቀሰው ሳልሳይ ወያኔ ትግራይ ፓርቲ ለፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በጻፈው ግልጽ ደብዳቤ በኢትዮጵያ መንግስትና በህወሓት እንዲሁም በውጭ ኃይሎች መካከል አዲስ የጦርነት ደመና እያንዣበበ መምጣቱን በመጥቀስ ከባድ ሰብአዊና ቁሳዊ ውድመት የሚያስከትል አዲስ ጦርነት እንዳይቀሰቀስ በአስቸኳይ የመከላከያና የሰላም እርምጃ እንዲወስዱ ጥሪ አቅርቧል። የህወሓት ቡድን የትግራይ ክልል ህዝብንና ተተኪውን ትውልድ ለከፋ አደጋና ጉስቁልና እየዳረገ መሆኑን የፖለቲካ ፓርቲዎችና የቀድሞ የስራ ኃላፊዎች ገልጸዋል። ከውጭ ወደ ሰማነው መረጃችን ስንሸጋገር የመካከለኛው ምስራቅ ውጥረት ከግምት በላይ ወደ ሆነ አስከፊ ደረጃ እየተቃረበ መሆኑን የተባበሩት መንግስታት ድርጅት አስጠነቀቀ። ኢራን የብሪታንያ የጦር ሰፈሮች ለአሜሪካ ወታደራዊ ጥቃት እንዲውሉ መፍቀዳቸውን አስመልክቶ ለለንደን ጥብቅ ማስጠንቀቂያ ማስተላለፋለች። አድማጭና ተከታታዮች በዝርዝር የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን እንለፍ። የህወሓት ቡድን የትግራይ ክልል ህዝብና ተተኪው ትውልድ ለከፋ አደጋና ጉስቁልና እየዳረገ መሆኑን የፖለቲካ ፓርቲ አመራሮችና የቀድሞ የስራ ኃላፊዎች ገልጸዋል። የትግራይ ዲሞክራሲያዊ ፓርቲ ሊቀመንበር አረጋው ብርሄ እንደተናገሩት የህወሓት ቡድን ከተመሰረተበት መንግስት ጀምሮ ችግሮችን በጠመንጃ አፈሙዝ ለመፍታት የሚሞክር ግትር አቋም ያለው የወንጀለኞች ስብስብ ነው ብሏል። በፕሪቶሪያው የተፈረመው የሰላም ስምምነት በተገቢው መንገድ ተግባራዊ እንዲሆን እንቅፋት ሲፈጥር የቆየ የህወሓት ቡድን በአሁኑ ወቅት ሰላማዊ የፖለቲካ አማራጮችን በመዘንጋትና ከሻቢያ ጋር ያልተቀደሰ ጥምረት በመፍጠር የክልሉን ጊዜያዊ አስተዳደር በመፈንቅለ መንግስት ማፍረሱንም አክለዋል። በተጨማሪም ወጣቶችና ህጻናትን ከቤተሰቦቻቸው በመንጠቅ ወደ ጦር ካምፕ በማስገባት ለተለያዩ አካላት የገቢ ምንጭ እያደረገ መሆኑንም ተናግረዋል። የፌዴራል መንግስቱ የህወሓት ቡድን የሚያቀርበው የተደጋጋሚ የሰላም ጥሪና የሚያሳየው ትዕግስት ህዝቡን ጉስቁልና ለማስቀረት ያለመ መሆኑንም አንስተዋል። የትግራይ ክልል የቀድሞ ርዕሰ መስተዳድርና የአረና ሉዓላዊነት ዲሞክራሲያዊ ፓርቲ ስራ አስፈጻሚ ገብሩ አስራት በበኩላቸው የህወሓት ቡድን ሻቢያን ጨምሮ ከተለያዩ የኃይሎች ጋር በመጣመር የትግራይ ህዝብ ለከፋ ጉዳት የሚዳርግ የጥፋት ተግባር ላይ በመሰማራት ጠላትነቱን በተጨባጭ ማረጋገጡን ተናግረዋል። ቡድኑ ለስልጣን ሲል ከክልሉ ህዝብ ታሪክ ጠላቶች ጋር በመተባበር ለሌላ ግጭት እየተዘጋጀ እንደሚገኝ ጠቁመው ሻቢያ የትግራይን ህዝብ ለማጥፋት የሚጥር መሆኑ ቀደም ሲል በክልሉ የፈጸመው ጭፍጨፋና ያስከተለው ውድመት ማረጋገጫ ነው ብለዋል። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና የስምረት ዲሞክራሲያዊ ፓርቲ የምክር ቤት አባል ኪሪያ ኢብራሂም በሰጡት አስተያየት የህወሓት ቡድን የትግራይ ክልል ተተኪ ትውልድ ሆን ብሎ በማወቅራዊ አሰራር እያጠፋና እያመከነ መሆኑን ገልጸዋል። የፕሪቶሪያው የሰላም ስምምነት የጥይት ድምጽ በማጥፋት ለክልሉ ህዝብ ተስፋ የሰጠ ሁነኛ የሰላም በር ቢሆንም ቡድኑ ስምምነቱን ለዳግም ጦርነት ጊዜ መግዣነት በመጠቀም የትግራይ እናቶችን እያስለቀሰ መሆኑንም አስገንዝበዋል። የመጀመሪያው የትግራይ ክልል ጊዜያዊ አስተዳደር ካቢኔ ሴክሬታሪያት ኃላፊ የነበሩት ፕሮፌሰር ክንድያ ገብረ ህይወት በበኩላቸው የህወሓት ቡድን የሰላም ስምምነቱን በማፍረስ በትግራይ የሰብአዊ መብት ረገጣውን እያጠናከረ መምጣቱንም ለኢዜአ ገልጸዋል። ቡድኑ ወጣቶችን ለውክልና ጦርነት እየተጠቀመባቸው እንደሚገኝ ጠቁመው ህዝቡን አሸብሮና አስገድዶ ወታደር የማድረግ ዓላማው ከሻቢያ እየተኮረጀና በአሁኑ ወቅት በስፋት እየተተገበረ ያለ አደገኛ ድርጅት መሆኑንም አስረድተዋል። በመቀሌ የሚንቀሳቀሰው ሳልሳይ ወያኔ ትግራይ ፓርቲ ለፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በጻፈው ግልጽ ደብዳቤ በኢትዮጵያ መንግስትና በህወሓት እንዲሁም በውጭ ኃይሎች መካከል አዲስ የጦርነት ደመና እያንዣበበ መምጣቱን በመጥቀስ ከባድ ሰብአዊና ቁሳዊ ውድመት የሚያስከትል አዲስ ጦርነት እንዳይቀሰቀስ በአስቸኳይ የመከላከያና የሰላም እርምጃ እንዲወስድም ጥሪ አቅርቧል። ሳልሳይ ወያኔ በደብዳቤው እንዳመላከተው የትግራይ ህዝብና አገሪቱ ካለፈው አውዳሚ ጦርነት ካስከተለው መጠነ ሰፊ ሰብአዊና ኢኮኖሚያዊ ቀውስ ገና ሳያገግሙ በአሁኑ ወቅት ሌላ የጦርነት ዝግጅት ስጋት ጫፍ መድረሱ እጅግ አሳሳቢ መሆኑ የተነገረ ሲሆን አሁን ሊቀሰቀስ የሚችለው ማንኛውም ግጭት የክልሉንና የሀገሪቱን ህልውና አደጋ ላይ ከመጣሉ በፊት ቀጠናዊና ዓለም አቀፋዊ ኃይሎች አዳዲስ የጦር መሳሪያዎቻቸውን የሚፈትኑበት አደገኛ የውክልና ጦርነት ሊሆን እንደሚችል ፓርቲው አስጠንቅቋል። ሳልሳይ ወያኔ ትግራይ አዲስ ጦርነት ለማስቀረትና ዘላቂ ሰላም ለማረጋገጥ የፌዴራል መንግስት የሚከተሉትን ዋና ዋና ጥያቄዎች ያለምንም ቅድመ ሁኔታ አላስፈላጊ ማጓጓት እንዲመልስም ጠይቀዋል። አንደኛ፣ የትግራይ ህገ መንግስታዊ ግዛት እንዲከበርና ከጦርነቱ በኋላ የተተከሉ ህገወጥ መዋቅሮች በአስቸኳይ ፈርሰው ህጋዊ አሰራሩ ወደ ነበረበት እንዲመለስ ማድረግና ሁለተኛ፣ በጦርነት ምክንያት የተፈናቀሉና የተሰደዱ በመቶ ሺዎች የሚቆጠሩ የትግራይ ተወላጆች ያለምንም ስጋትና መስተጓጎል
ሰብአዊ መብቶቻቸው ተጠብቀው ወደ ቀድሞ ቀያቸው በአስቸኳይ እንዲመለሱና እንዲቋቋሙ ማድረግና ሶስተኛ ለህዝቡ የዕለት ተዕለት ኑሮ ወሳኝ የሆኑ ማህበራዊ ኢኮኖሚያዊ መሰረታዊ አገልግሎቶችን ፍትሃዊ የፌዴራል መንግስት በጀት ክፍልን ጨምሮ ያለምንም ገደብ ሙሉ በሙሉ ስራ ላይ እንዲውል ማድረግም ተብሏል። ፓርቲው በደብዳቤው አጥብቆ እንዳሰመረበት የትግራይ ህዝብ ህጋዊ ሰብአዊ ጥያቄዎች ከተለያዩ የፖለቲካ ጥቅሞች ወይም ከህወሓት ድርጅታዊ እንቅስቃሴዎች ጋር ተያይዘው መታገዳቸው ለሌላ ጦርነት መቀስቀስ ዋና ምክንያት እየሆነ ይገኛል ብሏል። ስለሆነም የፌዴራል መንግስት የጦርነት ነጋሪት መምታቱንና እንቅስቃሴዎችን በአስቸኳይ የቆመ የትግራይ ህዝብ ጥያቄዎች በተለየ መልኩ በማየት በሰላማዊ መንገድና በውይይት እውነተኛ ምላሽ እንዲሰጥ ሳልሳይ ወያኔ ትግራይ አሳስቧል። ከውጭ ወደ አገኘነው ዝርዝር መረጃችን ስናልፍ ኢራን የብሪታንያ የጦር ሰፈር ለአሜሪካ ወታደራዊ ጥቅም እንዲውል መፍቀዳቸውን አስመልክቶ ለለንደን ጥብቅ ማስጠንቀቂያ አስተላልፋለች። የኢራን እስላማዊ አብዮታዊ ዘብ የዩናይትድ ኪንግደም የጦር ሰፈሮች በኢራን ላይ ለሚጡ የአሜሪካ አየር ጥቃቶች እንዲውሉ መፈቀዳቸውን አጥብቆ እንደሚያወግዝ በመግለጽ ለለንደን ጥብቅ ማስጠንቀቂያ አስተላልፏል። የኢራን መንግስት መገናኛ ብዙሃን እንደዘገቡት ከሆነ አብዮታዊ ዘበኛ ግዛታቸውን ወይም ወታደራዊ ተቋማቸውን በኢራን ላይ ለሚሰነዘሩ ጥቃቶች እንዲንቀሳቀሱ የሚፈቅዱ ማንኛውም ሀገራት ለኢራን አጸፋዊ እርምጃ እንደ ህጋዊ ወታደራዊ ኢላማ ተቆጥረው ጥቃት ሊሰነዘርባቸው እንደሚችል አስታውቀዋል። ይህ ማስጠንቀቂያ የወጣው የዩናይትድ ስቴትስ በክፍለ ሀገሩ በሚካሄደው ወታደራዊ ዘመቻ አካል ከሀገር ውጭ ያሉ ስትራቴጂካዊ የጦር ሰፈሮችን በመጠቀም የረጅም ርቀት ቦምብ ጣይ አውሮፕላኖችን ስራቸውን እያከናወነች ነው የሚሉ ዘገባዎች መውጣታቸውንም ተከትሎ ነው። በተጨማሪም የኢራን የውጭ ጉዳይ ሚኒስትር ብሪታንያ ለአሜሪካ ወታደራዊ ኦፕሬሽኖች ድጋፍ እያደረገች መባሉን ኮንኖ ለአንዲት ሀገር የጦር ሰፈር ማመቻቸት የቀጠናውን ውጥረት የበለጠ እንደሚያበብሰውና ከባድ መዘዝ እንደሚያስከትልም ገልጸዋል። እስካሁን ባለው መረጃ መሰረት የዩናይትድ ኪንግደም መንግስት በፖሊሱ ላይ ያደረገው ምንም አይነት ለውጥ እንደሌለ የተገለጸ ሲሆን ከለንደን በኩል ለኢራን ማስጠንቀቂያ የተሰጠ ወዲያውኑ ምላሽ አልተዘገበም ተብሏል። በተመሳሳይ መረጃ ከውጭ ወደ አገኘነው ስናልፍ የመካከለኛው ምስራቅ ጦርነት ከግምት በላይ ወደ ሆነ አስከፊ ደረጃ እየተቃረበ መሆኑን የተባበሩት መንግስታት ድርጅት አስጠንቅቀዋል። በመካከለኛው ምስራቅ እየተካሄደ ያለው ግጭት ተባብሶ ከግምት በላይ ወደ ሆነ አስከፊ ደረጃ እየተቃረበ መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ገልጸዋል። ዋና ጸሐፊው ለተባበሩት መንግስታት የደህንነት ምክር ቤት በሰጡት ማብራሪያ እየሰፋ የመጣው ይህ ቀውስ ተጨማሪ ሀገራት ወደ ሰፊ ቀጠናዊ ጦርነት የመሳብ ከፍተኛ አደጋ እንዳለው ገልጸዋል። ይህ ደግሞ ሁኔታውን ከቁጥጥር ውጭ ሊያደርገው እንደሚችልም አሳስበዋል። ጉተሬዝ አክለውም ሁሉም ወገኖች በአስቸኳይ የጦርነቱ ጥረቱን እንዲያረግቡ፣ የሲቪሎችን ደህንነት እንዲያስጠብቁና ለችግሩ በዲፕሎማሲያዊ መንገድ መፍትሄ እንዲፈልጉ ጥሪያቸውን አቅርበዋል። ቀጣይነት ያለው ጦርነት መባባስ በቀጠናው እንዲሁም በዓለም አቀፍ ደህንነትና ሰላም ላይ እጅግ ከባድ አደጋ እንደሚያስከትልም ዋና ጸሐፊው አጥብቀው አስገንዝበዋል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው መረጃ ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ